ኢቶሪካ ቴዲ አፍሮ ዶክተር አስረስ የኔሰውና ኩሻውያን አዘጋጅና አቅራቢ አስቻለው ከበደ አበበ። እንግዲህ ይህንን ኢቶሪካ የተሰኘውን የቴዲ አፍሮን አልበም ማንጸሪያ አድርጌ ወሰድኩት። አስረስ የኔሰው ናቸው። አንዳንዶቹ ዶክተር አይሏቸዋል፣ እኛ ደግሞ ሊቅ አለቃ እንላቸዋለን። አስረስ የኔሰው በ1950ዎቹ ውስጥ 4 መጽሐፍ የጻፉ ናቸው። እነሱም ትቤ አክሱም መኑ አንተ፣ አክሱም አንተ ማነህ ትልሃለች፣ የካም መታሰቢያ፣ ጠቃሚ ምክርና ሌላም አንድ ተጨማሪ መጽሐፍ አላቸው። የአስረስ የኔሰው ፍልስፍናቸውና ምን ይመስላል አስተምሯቸውስ ለሚሉ አስረስ የኔሰው በ4 መጽሐፎች ውስጥ የጥንቱ የአክሱም ስልጣኔ ለጥቁሮች ይሰጣሉ። ኢትዮጵያን እንደ ጥቁር ሀገር አይተው ነው የሚነሱት። ግዕዝ ቋንቋ የባቢሎን ግንብ ከመፍረሱ በፊት ካም ወደ ኢትዮጵያ ይዞት የመጣው ቋንቋ ነው። የካም የጥቁር ሕዝብ ቋንቋ ነው ግዕዝ ብለው ነው የሚበይኑት። ግዕዝን ከቁጥር ጋር በማያያዝ እንደ አይሁዶቹ ካባላ እንዳለው እንደ ጌሜትሪያን እንደ ኒውሜሮሎጂ እነዚህ 4 የጥንት የሚባሉ ቋንቋዎች አረብኛ፣ ሂብሩ እንዲሁም ላቲን እነዚህ ሁሉ በጠቅላላ ፊደልን ከቁጥር ጋር አድርገው ከመንፈሳዊ ትምህርት ጋር በማመሳጠር የሚሰሩበት አለ። ለምሳሌ እሳቸው ኢየሱስ የሚለውና አዳም የሚለው ቁጥሩ 144 ይመጣል። ይሄ ደግሞ ቁጥሩ የሚለው ሀ 1 ለ 2 መ ያለ እስከ ቀ 8 እንደዚህ ይልና ከዛ 10 20 30 40 100 200 300 400 500 ያለ ይሰጣል። ያንን ይዘው ነው እነዚህ ሁለቱ እኩል የሆኑት ኢየሱስ ክርስቶስ ዳግም አዳም ስለሆነ ጴጥሮስን ደግሞ ይወስዳሉ። ጴጥሮስን ጌታ በማቴዎስ ወንጌል ላይ ምን ብሎታል? ለአንተ የመንግስተ ሰማያት መፍቻ ቁልፍ ሰጥቻለሁ፣ በምድር ያሰርከው በሰማይ ታሰረ ነው፣ በምድር የፈታው በሰማይ ተፈታ ነው ይለዋል። መፍቻ የሚለውንና ጴጥሮስን ይወስዱና ይህን እኩል ቁጥር ይመጣል። እንዲሁም የነቢዩ ዳንኤልን ሱባዔ አቆጣጠር ከክርስቶስ ጋር በማያያዝ የተለያዩ መጽሐፍ ቅዱሳውያኑ አስተምሮችን ከቁጥር ጋር በማምጣት ይሄ ሁሉ የሚመጣው በግዕዝ ነው። ግዕዝ መንፈሳዊ ነው ይሉናል። ይሄ ከአስተምሮቻቸው አንዱ ነው። ንግስት ሳባንም የካም ዘር ነው የሚያደርጓት። ስለ ጥቁርነቷም በተለይ በመኃልየ ዘሰሎሞን ላይ ምዕራፍ 1 ቁጥር 5 ላይ ለሱላማጢስ የምትባሏ ጥቁር ነኝ ነገር ግን ውብ ነኝ እንደ ቄዳር ድንኳኖች እንደ ሰለሞን መጓረጃዎች የሚለው እሷ ሱላማጢስ ራሷ ንግስት ሳባ ነች ብለው ከበየኑ በኋላ ይሄው የንግስት ሳባ ጥቁርነት እዚህ ላይ ተመስክሯል ይላሉ። ጥቁር ህዝቦችም ደግሞ ከዚሁ ከኛው ከመካከለኛው ምስራቅ አፍሪካ ከኢትዮጵያ እየተነሱ ከኤርትራ እየተነሱ ወደ መካከለኛው ምስራቅና ወደ ኤዥያ በመሄድ እንደሰፈሩም ያብራራሉ። የአጋዛውያንን ታሪክ ወደ ወጣን ከሳባውያን ከየመን መጥተው ኢትዮጵያ ሰፈረ የሚሉትን አይቀበሉትም። እሳቸው የሚሉት እኛንን እነሱ ጋር ሄደን የሰፈር ነው። ይህን ደግሞ ቀኝ ገዢዎች ሁም ብለው እኛን ተዋጽኦ ወይም ዴሪቬቲቭ ለማድረግ የሸረቡት ሴራ ነው ይላል። የመጽሐፉን የጻፉበትን ምክንያት ሲናገሩ እና አባ ጋስፓሪስ እና አባ ናማሳያስ እዚህ መጥተው የጻፉትን ጽሑፍ ኢትዮጵያውያኖች ስልጣኔያቸው አክሱም ስልጣኔ ከሳባውያን ከየመን አንጥተው የሰሩት ነው የሚለውን እኛን ተዋጽኦ ለማድረግ ጥቁር ስልጡን አልነበረም አይሰራም የሚለውን ሴራ ይዘው የቀኝ ገዢዎችን አስተሳሰብ ቀኝ ገዢዎች ምክንያቱም አቅኞች ነን ስለሚሉ ማለት ነው ያንን ይዘው የሸረቡት ሴራ ነው። መጀመሪያ እንግዲህ አሁን ፖሊስ ብሬን ሉዝ ጌም የሚባል አለ። አንድ ጊዜ ጭንቅላት ከተበላሸ ከዛ ጌሙን በደንብ አድርገን መጫወት አትችልም። ይህን ሁም ብለው ነው ቀኝ ገዢዎች እኛ ላይ ያሰፈሩት። እኛ ተዋጽኦ አይደለ ራሳችንን የቻለ የጥቁሮች ሲቪላይዜሽን ነበረን ነው እና ግዕዝን በጊዜው እንቅስቃሴ ነበር። አማርኛን ላይ ማድረግና ግዕዝን
ያው ቤተክርስቲያን አካባቢ ብቻ አገልግሎት እንዲሰጥ ተደርጎ ተወስኖ ነበር። ይህ መሆን የለበትም። ግዕዝ ከጠፋ ብዙ ሚስጥሮች በግዕዝ ስለተጻፉ እነዛ ውስጡ ሁሉ ሚስጥሮች መሬት ውስጥ እንደተቀበሩ ይጠፋሉ ማለት ነው ይላሉ። የእሳቸው አስተሳሰብ አሁን ባሉ ስኮላርስ እየተደገፈ መጥቷል። በተለይ ጉራጌኛ በደቡብ ኢትዮጵያ አሁን ሰባት ቤትና ክስታኔ ቢነጋገሩ አይጓቡም፣ ግን ሁለቱም ጉራጌኛ ነው። ስለዚህ ያንን በእንደዛ በብዛት ጉራጌኛ የተገኘው በትንንሽ ቁጥር የሴም ቋንቋዎች መፈጠሪያ ምስራቅ አፍሪካ ወይም ሰሜን አፍሪካ ስለነበረ ነው የሚሉ ጥናቶች እየወጡ ይገኛሉ። እሳቸው ግን ከ70 ዓመት በፊት ነው እንግዲህ ይህንን ነገር የተናገሩት ማለት ነው። አስረሴኔ ሰው ግን ሲሉ ትግሬውን፣ አማራውን፣ አገውን፣ ሌላውንም የካም ቋንቋ ነው የጥቁሮች ቋንቋ ነው በሚል ነው፣ ሴሜቲክ ቋንቋ በሚል አይደለም የሚበይኑት ማለት ነው። ምክንያቱም በቤተክርስቲያንም ቢሆን አገልግሎትም ቢሆን አገዎቹ፣ አማራዎቹ፣ ትግሮቹ ግዕዝን ነው የሚጠቀሙ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ይህንን ይዘው ነው የሚነሱት። ሲጠቃለል የዓለም ጥቁር ወንድማማችነትን ህብረት እንዲፈጥሩ ይሰብካሉ። ጥቁር ህዝቦች በመተባበር እርስ በርሳቸው በመደጋገፍ የራሳቸውን ድህነት ያፋጥናሉ ብለውም ያምኑ ነበር። እንግዲህ ከ70 ዓመት በፊት የሆነ ነው። በእርግጥ በጊዜው አፍሮሴንትሪዝም፣ ዩሮሴንትሪዝም የሚባል አስተሳሰብ ነበር። ይህም ምንድነው? አፍሪካ ጸሊም የሆነ ጥቁር የሆነ ኮንቲነንት ነው፣ አህጉር ነው። ቀኝ ገዢዎች መጥተው ማሰልጠን አለባቸው ይህን ዳርክ ኮንቲነንት የሚል አስተሳሰብ አለ። ስለዚህ ዩሮሴንትሪዝም ደግሞ የሚነሳው ግሪክ እና ሮማን ሲቪላይዜሽን ይዞ ነው የሚሄደው። በዛ ነው የአርቲስቲክ ሜዥርመንቱ ሁሉ ነገር የሚሰፈረው በዛ ነበረ። እነ ሶሻል ዳርዊኒዝም የሚባልም አስተሳሰቦች ነበሩ። የሰው ልጅ ከጦጣ መሰል እንስሳ እያደገ መጥቶ ሰው ሆነ ይላል። በዛ ውስጥ ስትመለከቱ አፍሪካዊ ጥቁሩ ሰው ገና ሰው ያልሆነ ነው። የመጨረሻው ሰው ደግሞ ነጭ ነው። እነዛ ሁሉ አስተምሮች በነበሩበት ጊዜ ነው እሳቸው የተነሱት። እንደውም ሮዴሺያ የተባለችው በኋላ ዚምባብዌ የተባለችው በስሙ ሮዴስ የተባለው አንድ ቴዎዶር ቤንት የሚባል አርኪኦሎጂስት ይቀጥርና the great wall of zimbabwe የሚባል አለ፣ ስቶን ስትራክቸር አለ፣ ትልቅ ነው። ይህን የሰሩት ነጮች እንደነበሩ አረጋግጥልኝ ይለዋል ቴዎዶር ቤንትም። አዎ ነጭ ሰፋሪዎች ሴሜቲክ ህዝቦች መጥተው ነው የሰሩት አለ። ከዛ ደግሞ ያንን እንግዲህ ተመልከቱ፣ ለነሱ ቀኝ ለመግዛት ጀስቲፊኬሽን ወይም በቂ ምክንያት አድርገው ወሰዱት ማለት ነው። በጊዜው እነዚህ ሁሉ ነገሮች ይደረጉ ነበር። አሁንም አልፎም ተርፎ አልሰራጩትም። ለምሳሌ ግራማንኮ ዘ ሳይን ኤንድ ዘ ሲል በሚለው መጽሐፉ ላይ ፓርሲቫልን ተጠቅሞ ያለው ላሊበላን ናይት ኦፍ ቴምፕላር ከአውሮፓ መጥተው ነው የሰሩት 12ኛው ክፍለ ዘመን። ማን ያልሰሩ? እናንተ አልሰራችሁትም። ሁሉ ጊዜ እናንተ አልሰራችሁትም። እንግዲህ ዛሬ በትግራይ፣ በጎንደር፣ በሸዋ፣ በወሎ ብዙ ሰዎች ይፈለፍላሉ፣ አስደናቂ ስራዎች ይሰራሉ። እና አባ ገብረ ኪዳን አልፈዋል። ሌሎቹ ደግሞ እና አባ ገብረ መስቀል አሁንም እየሰሩ አሉ ናቸው። በእርግጥ ፕሪሲሽኑ በጣም እንደ ላሊበላና እንደ አክሱም ሐውልት አሁን አክሱም ሐውልትና ላሊበላ ጆ ድሮፒንግ ነው፣ አፍ የሚያስከፍት ነው። እንዴት ሊሰራ ይችላል? በእንደዚህ ትክክለኛነት እንዴት በስተው መስኮቱን ይሰሩታል? በምን እጃቸው? ብዙ ጥያቄዎችን የሚያስጠይቁ ነገሮች አሉ። ሆኖም ግን አሁንም የሚሰሩ በኢትዮጵያ ኦርቶዶክስ ቤተክርስቲያን አካባቢ የሚሰሩ ሰዎች እንዳሉ መግለጽ ያስፈልጋል። ማርቲን በርናርድ ብላክ አቴና የሚል መጽሐፍ የጻፉ ናቸው። በ1980ዎቹ መጨረሻ ላይ ነጭ ናቸው፣ አይሁድ ናቸው። እሳቸውም ቢሆኑ እንኳን ነጮች የአፍሪካ አሰልጣኝ ሊሆኑ ግሪክንም የፈጠሯት ጥቁሮች እንደሆኑ የጻፉት። ምን ውስጥ የሚታዩት የጥንት የግብጽ ፈርዖኖች ደግሞ መልካቸው ከምስራቅ አፍሪካ ህዝብ ከኢትዮጵያን፣ ከኤርትራውያን፣ ከሶማሌው፣ ከጅቡቲው ምንም እንደማይለየ ነው የሚሰሩ የጻፉት። ፑንትም የሚባለው በእነዚህ ኤሪያዎች ላይ እንዳለ ሰርተው ጭራሹኑ ይሄ ዩሮሴንትሪዝምን የሚባለውን አስተሳሰብ ሊያበርዱት ሞክረዋል ማለት ነው። እርግጥ ነው
አለቃ ኢስሬስ የነሰው ከተገቢ ምክንያቶች ተነስተው ነው ግዕዝ እንዳይጠፋ አማርኛ ብቻ የሚል አስተሳሰብ ስለመጣ ከጣሊያን ጦርነት በኋላ ያንን ይዘው ነው የጻፉት። ግን በአሁን ሰዓት ግዕዝ በጣም በብዙ ዩኒቨርሲቲዎች ውስጥ የሚሰጥ ነው። ሞስኮ ብትሄዱ አለ፣ አውሮፓ ሀገሮች ለንደን፣ ፓሪስ፣ ጀርመን፣ አሜሪካ፣ ካናዳ ብዙ ተናጋሪዎች አሉት። ኢትዮጵያኖች ያልሆኑ አበሾች አሉ። ይጠናል። ብዙ ምስጢራትን የያዙ መጽሐፎች በሱ ስላሉ ነው እንጂ የማይጠቅም ቢሆን አያጠኑትም። ለምን ያጠኑታል? እኔ ራሴ በአንድ አጋጣሚ ሃምቡርግ ዩኒቨርሲቲ ሄጄ ነበር። የራሴንም መጽሐፎች ቀጠን ያሉ መጽሐፎች የጻፍኳቸውና የተረጎምኳቸው ሰጥቻቸው እዛ ሌብል አድርገው ቁጥር ሰጥተው ምን ብለው ኮንፈርሜሽን ሌተር ሰጥተው ልከውኛል። እዛ በነበርኩበት ሰዓት አይቻለሁ። ኢትዮጵያና ጀርመን ኢትዮጵያን ስተዲስ በጀርመን ከ400 ዓመት በላይ አለው። አባ ጊዮርጊስ የሚባል ከአማራ ሳይንት ነኝ ነው እምቤታ አማራ ሳይንት የሚለው እሱ ከነ ጆብ ሉዶልፍ ጋር የሰራው ስራ ነው። እና በእርግጥ ጥበብ ቀለም የለውም። ሁሉም ቦታ ብትሄዱ አሜሪካን ብትመጡ ሁሎች አሁን አይቲውን ይዘውታል። በነጂንጂስ ካን ጊዜ ይጠቀሙ ነበር። የያዙትን ሰዎች የወረሩትን ቦታ ያሉ አዋቂዎች ይጠቀሙ። ተርኪ ኦቶማን ተርክስ ያንን ያደርጉ ነበር። እና ከአንዱ ሀገር ወደ አንዱ ሀገር አንድ ሀሳብ ሲሄድ ስንቀያየር ነው። ጥበብ ቀለም የለውም፣ ወደፊትም አይኖረውም። በዚህ ደረጃ እንግዲህ ለማንጸሪያነት ያህል የእሳቸውን ስራ ካነሳው በኋላ ያው አገናኘዋለሁ። አሁን ደግሞ ወደ ቴዲ ወደሚታወቅበት ዳስጣል ወደሚባለው ሙዚቃው እንሂድ፣ ዘፈኑ እንሂድ። በእርግጥ የፖለቲካ ምሬት ውስጡ ይገኝበታል። ፖለቲካል ራዝ አለው። እዛኛ ሀገር ውስጥ እየሆነ ያለውን ነገር ለእኔ ግን ቀልቤን የያዘኝ ከፖለቲካል ራዝ ይልቅ ውስጡ ሁለት ስንኞች ናቸው። እሱም አክሱም ላሊበላን በአንድ ዓለት አጽንቶ መራመድ አቃተው ሀገር ተለያይቶ ይለናል። ይሄ በጣም ምስል ከሳች ሆነ ትምህርትነት ሲምቦሊዝም በውስጡ የያዘው ጥያቄ እንዲጭርብን የሚያደርግ ነው። ይሄን ልክ እንዳዳመጥኩ ወደ ጭንቅላቴ የመጣው ያው የሱንም የሙዚቃ አልበሙን ሽፋን ተመልክቻለሁ። የዲዛይኑ አልበም ዲዛይን አለው፣ ከቨር ዲዛይኑ ወዲያውኑ ወደ ሀሳቤ የመጣው የአስረስ የኔሰው መጽሐፍ እሱም ትቢ አክሱም መኑ አንተ የሚለው ነው። የእሳቸው መጽሐፍ የሽፋን ምስሉ ምንድነው? የአክሱም ሐውልት አለ። በአክሱም ሐውልቱ ዙሪያ የተጻፈ አለ ትቢ አክሱም መኑ አንተ የሚለው። አንድ ሰው አክሱም ሐውልት ስር ሆኖ ይጠርባል። አንድ ሴት ደግሞ መሬት ላይ የምትሄድ ሰይፍ ያዘች ሴት አለች። ያ ነው። እኔ ደግሞ የኛውን በያ የራሴን ግርምት ኢምፕሬሽን ነው የእሳቸውን ተከትዬ የሰራሁት። ይሄ የእሳቸው መጽሐፍ ሽፋን ምስል አይደለም። ግን ይሄ ነገር ወደ አይምሮ የመጣ እንደመጣ ከዛ ኢቶሪካ ውስጥ ደግሞ ዙሩን ያዳም ዘር የእግሩን የድካው አምሳል እያለ ይናገራል። የድካው አምሳል ያዳም ዘር ኢቶሪካ በሚለው የአንድነትን ይሰብካል። በጣም ውርጅብኝ ባይኖር ኖሮ ማን አፍሪካን አህሎ ይላል። ሰንደቁን ያነሳል። በጣም ትልቅ ዘፈን ነው። ትልቅ ሙዚቃ ነው። ከዛ ደግሞ ቀጥሎ ይሄንን ተከትሎ እግሩን እኔ ታየኝ አገር ተለያይቶ አክሱም ላሊበላን ለአገር ተለያይቶ አገር መራመድ አቃቶ አገር ተለያይቶ ሲል እግር ነው የሚታየኝ የነበረው። ምንድነው የአክሱም ሐውልት እግር ሆኖ እጅ ሆኖ እነ ላሊበላ ደግሞ እዚህ ወገብ ጋር ምናምን ሆነው የሰው ቅርጽ ነው የታየኝ። እና ሲሄድ ከአክሱም ተነስቶ ላሊበላ ሲሄድ፣ ወደ አዲስ አበባ ሲመጣ፣ ወደ አዳዲ ማርያም ሲሄድ
በጣም ሮኪን ቸርች ያሉበት በጠቅላላ ጋር ሲሄድ ወደ ላይ ወደ ኤርትራ ሲሄድ ወደታች ወደ ባሌ ሲሄድ ይታየኝ። ይህንን እያየሁ ደግሞ መሪማ የሚለው ውስጥ በጣም የሚገርማል። መሪማ በእውነትም አክዳም የሚባሉት የምን ሀገር የሚገኙ የአክሱም ቅሬቶች በነ ከአብርሃ ጽሐ በኋላ እዛ ሄደው የቀሩ አሉ ተቆርጠው፣ እነሱ ናቸው። እኛ ነው የምንመልካቸው፣ በጠረጋ ነው የሚኖሩት። እሱም ይላታል ምንድነው በጠራት አትሰማ ይላል። ምክንያቱም አሁን ቋንቋ አረብኛ ነው። ምንጊዜም የተወረረ መሬት የወራሪውን ቋንቋ ይናገራል፣ የራሱን ቋንቋ ባህል ይተዋል። ወራሪ ካለ ቋንቋ ነው የሚያጠፋው። ቋንቋ ካልጠፋ ደግሞ ወራሪ ምንጊዜም እንደዛ ነው የሚያደርገው። እና አሁን በአሁኑ ሰዓት እነሱ ቋንቋቸውን ረስተዋል፣ አረብኛ ነው የሚናገሩት። ግዕዝ አይናገሩ፣ አፋርኛም አይናገሩ። እሱ አፋርም ኤሌመንት እንዳለው ይናገራል፣ አሻግሮ ያያል። ግን ይሄ የአክሱም ሐውልት እጅና እግር ያለው ባዲ እስከ የመን ድረስ ተሻግሯል። በዛም ደግሞ በእውነት ነው በግዕዝ ፊደላት የተጻፉ ሐውልታት አሉ፣ በየመን ይገኛሉ። እስከ 10ኛው ክፍለ ዘመን ላይ ለምሳሌ ቢልቂስ፣ ሁለተኛዋ ቢልቂስ የምትባለው በሷ ዘመን በየመን ደጋማ ቦታዎች ላይ ነጅድ አልአምሃራ የሚባሉ ከወሎ ሄዱ ይሏቸዋል። ነጅድ አልአምሃራ የአማራ ነገዶች ከወሎ ሄደው ገዢዎች ሆነው ነበር ይላል። የነሱ የጻፉት እንግዲህ ይሄ ኢንዲፔንደንት ሶርስ ነው፣ እኛ አይደለም የጻፍነው፣ ወይም ደግሞ ደብተሮቹ እንደሚሉን አይደለም የጻፉልን። የጻፉት እነሱ አረቦቹ የጻፉትን ነው እንግዲህ ሜንሽን ማድረገው ማለት ነው። እና እሱም ቴዲም በጣም በሚገርም ሁኔታ ነው ከፍተኛ እኔ ሪቡት ነው ያደረገው ሲስተሜን ለማየት ሙዚቃውን እያዳመጥኩ የተመለከትኩት ትልቅ ሐውልታት ሲጓዙ ነው። በድንጋይ የተጻፈ ታሪክ ነው፣ አይዋሽም። በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ይላል። ደግሞ ስክላፕትድ ሆኖ ደግሞ የተሰራ ደግሞ በድንጋይ ያለ ፍጹም ዘላለማዊ ነው፣ ሩንድ እንኳን ቢሆኑ ማለት ነው። ሐውልታቱና ቤተ መቅደሶቹን ስናይ ደግሞ ናቹራሊ ይህን ተከትሎ የሚመጣ ወደ ጭንቅላታችን የሚመጣ ጥያቄ አለ። ለምን ዓላማ ቆሙ? እንዴት በእንደዛ አይነት ፕሪሲሽን በሚያስገርም ሁኔታ በምን ሚንስ በምን ትራንስፖርት ከዛ እነዛን ትልልቅ ድንጋዮች ወጥ ሆኑ ድንጋዮች ተጓጓዙ? በምንስ አለቱ የቀለጠ እስከሚመስል ድረስ የማይታወቅ ሳይንስ ነበርን? አሁን ዓለም ያልደረሰበት ሳይንስ ነበራቸው። እነዚህ ሁሉ በጊዜ ወደ ኋላና ወደፊት ታይምን ዳይሜንሽን የምንለው 3 ዳይሜንሽን ርዝመት ስፋት ቁመት ታይም ደግሞ አለ 4 ዳይሜንሽን። የዳይሜንሽናል አናሊሲስ በጣም ይገርማቸዋል። ዳይሜንሽናል አናሊሲስ በየሮኪን ቸርቾቹና በየሐውልታቱ ላይ ታገኛላችሁ። እና እነዚህ ጥያቄዎች ይከተላሉ። ለምሳሌ የምንመለከተው የአክሱም ሐውልት ነው። አንዳንዶቹ የራሴ ፕራይቬት ኮሌክሽኖች የግል ስብስቦች ናቸው። ለምሳሌ በር እናያለን። ምንድን ነው በር? ለምን የተቆለፈ በር ይሆናል? የቆመው የአክሱም ሐውልት ለምን የ9 ቢልዲንግ ምስል አለው፣ በር መስኮት ያለው። የወደቀው ደግሞ 13 አለው። አንዳንዶች እስከሚሉ 9 ፕላኔት እና 13 ፕላኔት እንደነበረ፣ ምክንያቱም ፖይንተር ነው ተዋርድ ዘስታር ነው፣ ፒራሚዳል ስትራክቸር ነው። ይነውል ከታች ይሰፋል፣ ከላይ እንትን ይላል። ጭንቅላቱ ላይ ደግሞ ስታር ሲምቦል አለው። ይሄ በመታራ በተለይ ሰናፌ ባለው ላይ ትመለከቱታላችሁ በትክክል። እነዚህ ክብ ፀሐይ ጨረቃን ምናምንን ስታር ሲምቦልን ያደርጋል። ኢት ፖይንትስ ቱዋርድስ ወደ ሰማይ ነው የሚጠቁመን፣ ሰማያዊ ነገር ነው ያለው ማለት ነው። አሁን እነዚህ ሶስቱ አንዱ ቤተ ገብርኤል ራፋኤል፣ አንደኛው ቤተ ጊዮርጊስ፣ አንደኛው ቤተ አማኑኤል ነው። ከተመለከታችሁት የአክሱም ሐውልት ኤግዛክት ኮፒ ሬፕሊካውን ትመለከታችኋላችሁ። አክሱም ሐውልት በበራፉ በፋሴዱ በምናየው ላይ በመስኮቶቹ ላይ የአክሱም ሐውልት ቅርጽ አለ። አክሱም ላሊበላን በአንድ አለት አጽንቶ ማለት ዝም ብሎ አይደለም። ላሊበላ ማለት የአክሱም ግልባጭ አርኪቴክቸራሊ ስፒሪቹዋሊ በጣም ኮኔክሽን አለ፣ በመንፈስም በአርኪቴክትም ማለት ነው። በአርኪቴክቸር በስነ ውበት በምህንድስናው ተመሳሳይነት አለው ማለት ነው።
እዚህ ጋር ደግሞ የምንመለከታቸው ስቴፕ ፖይንተር ልጠቀምና ለምሳሌ ይሄኛው ሳይት ፕላን ነው። እኔና አንድ ጓደኛዬ ብርሃነ መስቀል አዲስ ባከን የሚባል ለንደን ኪንግስተን ዩኒቨርሲቲ የተማረው አርክቴክት ነው። ከ25 ዓመት በፊት አዲስ አበባ የሚገኘውን በተለምዶ ዋሻ ሚካኤል የሚባለውን ሪኮንስትራክሽን ድሮይንግ የሰራ እኔ ነበርኩ አስተባባሪው፣ እሱ ደግሞ አብረን ነበር የሰራነው እና ይሄ ሳይት ፕላኑ ነው። ኢንዲፔንደንት ሆኑ እንትኖች አሉት። ይሄ ሴክሽን ፕላን ነው። ይሄ አይዞሜትሪክ ድሮይንግ ነው። እዚህ ጋር ፑልፒት የሚሉት እንትን አለ፣ አውደ ምሕረት ነገር አለው። በቅርጽ ነው ተፈልፍሎ የወጣው በተዳፋቱ ላይ በጣም ይገርማል። እዚህ ጋር ለምሳሌ ፔንታኮናል አርች አለ ባለ 5 እና የሚገርም ነው። ውስጡ መስኮቶቹን ብትመለከቱ ከውጭ ጠባው ወደ ውስጥ የሰፉ ናቸው። ብርሃነ መስቀል እንደነገረኝ ይሄ 1950s በካቴድራሎች ላይ የሚደረግ ነው። ምክንያቱም ብርሃን ገብቶ ወደ ውስጥ እንዲፈናጠር ዲስፐርስ እንዲሆንና ሰርቪስ እንዲሰጥ ነው። ይሄ ግን ከ1600 ዓመት በፊት አብርሃ ወአጽብሃ የሰሩት ቤተክርስቲያን አዲስ አበባ ያለ ነው። ይሄ ደግሞ አሁን ፖለቲካሊ የብሔር ፖለቲካ ከመጣ በኋላ ሳይሆን በፊት አብርሃ ወአጽብሃ ገድል ላይ ተጽፎ ይገኛል። እንደዚህ መምህር አለማየሁ ኃይለሥላሴ የሚባሉ በአማርኛ በትግርኛና በግዕዝ እዛ ኢትዮጵያ ያለው መጽሐፉ ነበረኝ፣ አንብቤያለሁ። እዛ ላይ በ1970ዎች ውስጥ ማዕዶት የሚባል መጽሔት ላይ ይሄ ታሪክ ወጥቷል። አብርሃ ወአጽብሃ እንደሰሩት ዛሬ አይደለም፣ አሁን ፖለቲካል ሂስትሪ አይደለም ሪኮንስትራክት እያደረግን ያለ ነው። እውነቱ ይሄ ነው። እስከ አዲስ አበባ መጥቷል። የሚራመድ ሐውልት የሚራመድ ቤተ መቅደስ እስከ አዲስ አበባ እስከ ደቡብ ሁሉ ሄዷል። እና አዳዲ ማርያምን እና አባ ነብሮ የሚባሉ በዚህ በፉሪ አካባቢ ያሉ በጣም ብዙ የሚገርሙ ስትራክቸሮች አሉ። 16ኛው ክፍለ ዘመን ላይ እንደሆነ የድንጋይ ድርብርብ ከተሞች እንደነበሩ የዘገቡ ሁሉ አሉ በአዋሽ ወንዝ ዳር። ያ ሁሉ እንግዲህ ከላይ እስከታች ያለ የተያያዘ ሚስጥራዊ የሆነ ነው። ይህንን እንግዲህ አመሰግናለሁ ቴዎድሮስ ይችን ነገር በመጻፉ የሁሉ ወደ ሀሳቤ ሊመጣ ችሏል። እንግዲህ ምንድነው ቴዎድሮስ ይህን ሙዚቃ በመልቀቁ ሐውልቶቹና ቤተ መቅደሶቹን ደግሞ እንደ ሰው አራምዶ ምስል ከስቶ ጭንቅላታችን ውስጥ ስላሳየን መልሰን ደግሞ የቴዎድሮስን ሳይክ ወደ ጭንቅላቱ ገብተን ማሰብ ጀመርን። ይሄ ልጅ ምንድነው የሚታየው? ጠይቁ ምንድነው በሐሳቡ የያዘው? ያስሪሲን ሰውን ጥያቄ የመለሰ ነው። እናቱ አክሱም አንተ ማነች የሚለው ምናልባትም ቴዎድሮስ እነዚህን ነገሮች ሲመለከት ሲደመምባቸው፣ በተመስጦ ሳያቸው፣ ሲቆዝምባቸው፣ በላያቸው ላይ ሲመላለስ በሐሳብ ብዙ ምሽትን ብዙ ቀናትን አሳልፎ ሊሆን ይችላል። ከዛም በኋላ ደግሞ እነዚህ የጠቢባን እጆች ይታዩት ይሆናል። ውስጥ ልውጥ ዓለምም ሊታየው ይችላል። ሚስቲካል ወርልድ አሁን ላሊበላ ሚስቲካል ላሊበላ የሚሉ ጽሁፎች አሉ። ኢት ኢዝ ሶ ሚስቲካል ተሟላዊ ሶዳዝ አክሱም ስቴላ አክሱም ስቴላም እንደዛው ተሟላይነት አላቸው። ይህን ማየት ከቻለ ደግሞ ዴፊኒትሊ እሱ ጭንቅላት ውስጥ ሚስቲካል ኢትዮጵያ ወይም ደግሞ ተሟላይት ኢትዮጵያ ትታወቃለች ማለት ነው። እሺ ለንጻሬ የሚሆን ወደ ጥንት ግብጽ ሊሄድና ሉክዞር ላይ የአሞንራ ቤተ መቅደስ የሚባሉ አሉ። እዛ ላይ አንድ ማቴማቲሻን ናቸው፣ ፊሎሶፈርም ናቸው፣ ኢጂፕቶሎጂስትም ናቸው። ሸዋልዲልጉች ይባላሉ። 1960s ለ12 ዓመት ያህል ጥናት አድርገው መጽሐፍ አሳትመዋል። ዘ ቴምፕል ኢን ማን የሚል ይሄ አሁን የምትመለከቱት የሳይት ፕላን ነው፣ ግን ውስጡ ሴክሬድ የሆነ መንፈሳዊነትን የያዘ የተቀደሰ ጂኦሜትሪን ይከተላል። ፊቦናቺ ሲኩዌንስ ውስጡ አለው። ከእግሩ እስከ ጉልበቱ፣ ከጉልበቱ እስከ ሆዱ፣ ከሆዱ እስከ ትከሻው፣ ከትከሻው እስከ ስከሉ፣ የእጅ ይሄ አንድ አጽሙ ከጣቱ እስከ መታጠፊያው፣ እነዚህ ነገሮች በጠቅላላ ፊቦናቺ ሲኩዌንስ የሚባል አለ። ወደ ኋላ ላይ ትንሽ ለማብራራት እሞክራለሁ።
ይህንን ያሟላ ነው ብለው በቴምፕል ኢንማን ብለው ደግሞ እዛ ቴምፕሎች ውስጥ ደግሞ የተገለጹት ነገሮች ለምሳሌ ስለ ቶት ሎገስ የሚለው ቃል የሚለው ቶት ማለት ልብና ምላስ ነው። የአሞን ራ የራ የአምላክ ራ የሚለውን አስተሳሰብ ይዞ ሄዶ ዘቴምፕል ኢንማን ቴምፕሉ ራሱ በሰው ነው የተሰራው። ሰውም ደግሞ የእግዚአብሔር ቤተ መቅደስ ነው በእኛ በዚህ በክርስትናው ዓለም ውስጥ የሚባለው እና ያንን አብራርተው ሰርተው ነበር እና ይገርማል። በዓለም ላይ ያሉ ማንነታቸው ማን እንደሰራቸው የማይታወቁት ስትራክቸሮች በጠቅላላ ደግሞ ይህንን ፊቦናቺ ሲኩዌንስ የሚባለውን ይከተላል። the heart beat of the universe ይሉታል። ከዛም ራሴን የጠየቁት እነዚህ የላሊበላ ቤተ መቅደስ የአክሱም ሐውልትን ከቆመ ሰው ወይም ከተክለ ሰውነት ታችን ጋር የሚያያይዝ ስራ እንዳለ በኢትዮጵያ ብዬ ስል አንድ ጀርናል አገኘሁኝ። ጀርናሉን የጻፉት ሁለት አርኪቴክቶች ናቸው፣ ማቲያስ በቀለ ፋንታይ እና ጥበቡ አሰፋው የሚባሉ ናቸው። መጀመሪያ የተነሱት ደግሞ በላሊበላ እና በአምደ ጽዮን እጅ መስቀሎች ነው። ሰርኩላር ነው፣ ራዲየት ያደርጋሉ። እነሱን ሲሰሯቸው የፊቦናቺ ሲኩዌንስ የሚባለው ግጥም ብሎ እዛ መስቀላቸው ላይ አለ። ከዛ በኋላ ደግሞ የቤተ ጊዮርጊስ ቤተ አማኑኤል እና ቤተ ማርያምን የፋሲል የፊት ለፊታቸውን ወስደው በፊቦናቺ ሬክታንግልስ እንደሚመጡ ይሄ ጎልደን ሬሾ የሚባለው ውስጡ እንደሚገኝ ፊቦናቺ ሲኩዌንስ ማለት ቁጥሮቹ እነዚህ ናቸው። 0 1 0 እና 1 1 1 እና 1 2 2 እና 1 3 3 እና 2 5 5 እና 3 8 8 እና 5 13 እያለ ነው የሚሄደው። የሚቀጥለው ነበር ከበፊቱ ካሉት ሁለቱ ድምሮች ማለት ነው። በመሃላቸው ያለው ሬሾ ደግሞ ሲሆን ዲቫይን ሬሾ ይባላል፣ መለኮታዊ ሬሾ ይባላል። 1.618 ይመጣል። ይህንን ሁሉ ያሟላ እና በአክሱም እና በላሊበላ መካከል ያለውን አርኪቴክቸራል ግንኙነት ምክንያቱም ሁለቱም ለምሳሌ ኢኩኔክስ አለ። በአመት ወራቶች አሉ። ለምሳሌ ቀኑና ማታው እኩል የሚሆኑባቸው በአመት ማታው ብቻ የሚረዝምበት በተለይ ሰኔ ውስጥ ያለ ቀኑ ደግሞ ማለት ቀኑ የሚረዝምበት ቀኑ የሚያጥርበት ደግሞ ዲሴምበር ላይ አለ። እነዚህ ቀኖች አሉ። እነዚህ የላሊበላ የአክሱም ቤተ እንትኖች የምንላቸው ሁሉም ከነዚህ ጋር ኦሪየንቴሽን አላቸው። ሴሌስቲያል ሰማያዊ አካላት ጋር ከህብረ ከዋክብት ጋር መውጣታቸው መግባታቸው በመስኮታቸው ብርሃን ሲገባ የሚፈነጥቀው ሁሉ ሚስትሪ አለ። ለምሳሌ አክሱም የሚገኘው የንግስት ቤተ መቅደስ የንግስት ሳባ ቤተ መንግስት ወደ ሲረስ የሚባል አለ። ባይነሪ ነው የሚባል ባይነሪ ስታርስ ናቸው የሚባሉ ወደዛ ኦሪየንቴሽን አለው ነው የሚባለው እና እነዚህ ሁሉ ነገሮች አሉ። ዝም ብሎ አይደለም ሲሰሩ የነበሩት ሰማያዊ ናቸው። ለዛም ነው አሁን ቅድም ያላቸው ፊቦናቺ ሲኩዌንስ የሚባለው በጣም ይገርማቸዋል። በዘረዘሩ አበቦቹም ውስጥ መሀል ይገኛል። በቀንዳውጣ ስፓይራል ውስጥ ይገኛል። ጋላክሲ ውስጥ ይገኛል። የሚነሳ ቶርኔዶ ውስጥ ይገኛል። በቤተ መቅደሶቹም ላይ ይገኛል። አሁን በእኛ ቤተ መቅደሶቹም ላይ ይገኛል። ይሄን ነው እንግዲህ ዘ ፐልስ ኦፍ ዘ ዩኒቨርስ የሚሉት ሳይንሱ ዘ ፐልስ ኦፍ ዘ ዩኒቨርስ የሚለው እዚህ እኛም ሀገር ያሉ ሚስጥራዊና ሚስጥሪየስ የሆኑ ሚስቲካል የሆኑ የኛ አባቶቻችን የእጅ ስራዎች ውስጥ ተገኝተዋል ማለት ነው። ለምሳሌ አሁን የምትመለከቱት ምስል ቤተ ጎልጎታ ላይ ነው ያለው። ሰው ናቸው እስከነጥምጣማቸው መስቀል ይዘዋል። ነገር ግን በአርቹ የአክሱም ሐውልት ይወክላል የምንል ያኛው አርችና እነዚህ ጉጦቹ መሃል ተሰርተው ነው የምናገኛቸው እና ይህንን እኛም ሀገር ባሉ ነገሮች ላይ የተረጋገጠ ነው። እነዚህ ልጆቹም የተማሩ ናቸው። ሌሎችም ሰዎች እየሰሩ ያሉ አለ። ብዙ ነገር አለ። ገና ወደፊት ደግሞ የሚታተሙ ብዙ ጀርናል ላይ የሚወጡ አሉ። በመጽሐፍ ደረጃ የሚታተሙ አሉ እና ታላቅ ነገር ነው። ታላቅ ሚስጥር ነው ሀገራችን ላይ ያለው። ይሄ ደግሞ ኩል መስክ የሚባል ከተማ አለ ከላሊበላ 30 ምናምን በላይ ኪሎ ሜትር ነች። እዛ አለ
ገነተ ማርያም የሚባል ቤተክርስቲያን ነው። ዊንዶ ነው። ራሴን ፎቶ ከትቼበት ነው እንጂ ከውስጥ ይሄ ወደ ውስጥ ብርሃን የሚያስገባ ነው። በቶ ቅርጽ ነው ያለው። ቶ ደግሞ የሰው ቅርጽ ነው። አንድ ሰው እግሩን ገጥሞ እጁን ወደ ጎን ሲያደርግ ጭንቅላቱ ክብ ይሆንና ቶ ፊደልን ይሰጣል። ይሄም ቶ ነው። በቶ ፊደል አምሳል የተሰራ ነው እና ገና ቢጠና ገና ብዙ ነገር የሚወጣ አለ። እንግዲህ ይሄው የዚህ ሁሉ መነሻ የሆነው ሰውኛ አድርጎ የገለጸልን የቴዲ ሙዚቃ ነው። ሌላው ድማሚ ፋሲኔት ያደረገኝ ያስደመመኝ ነገር የቴዲ የአልበሙ ሽፋን በአልበሙ ሽፋን ላይ ሙሉ የዘፈኑ መንፈስ ይታያል ባይ ነው። እቺን ሴት ዝም ብዬ አይደለም ያመጣኋት። እቺ ከክርስቶስ ልደት በፊት 1300 ዓመት ዓለም በፊት ትኖር የነበረች ኩዊን ኔፍሬቴቲ የተባለች የኪንግ የፈርዖን አክናተን ባለቤት ነች። እኩል ትገዛ የነበረች ሴት ነች። እና ኔፍሬቴቲ ማለት ቆንጆ አመጣች ነው። እንደምታዩት ግንባሯ ላይ የቀ ምልክት አለ እና ይችን ሴት አይቼ የጆሴፌስ ጽሑፍ ትዝ አለኝ። ጆሴፌስ ማለት ከክርስቶስ የነበረ በመጀመሪያው ክፍለ ዘመን የነበረ ከ1900 ዓመት በፊት የጻፈልን ንግስት ሳባ የግብፅና የኢትዮጵያ ንግስት ነበረች ብሎ ከ1900 ዓመት በፊት ኢንዲፔንደንት ሶርሶች አሉ። እኛ ዝም ብለን አለ ሽባ ኢትዮጵያዊ ነበረች፣ ለኤርትራም ይመለከታታል። ሁለት ሀገር ነን፣ አንድ ህዝብ ነን። እኔ የማምነው ሁለት ሀገር ነን፣ ግን በባህላችን በምናችን በዲኤንኤያችን አንድ ህዝብ ነን እና ይህንን ስመለከት ከዛ የማዕረግ ጥግ የሚለው ዘፈኑን ሳዳምጥ ደግሞ እቺ ሴት ነች ታየች። የማዕረግ ጥግ የማዕረግ ጣራ ይላታል። የማዕረግ ጥግ ማለት አልፋና ኦሜጋ ነሽ ይላል። መጀመሪያ የመጨረሻ። እኔ አንድ ሰው የሚያገባት ሚስቱ መጀመሪያና መጨረሻው የምኑ መጀመሪያ ነች? የጋብቻ መጀመሪያ ነች ወይስ የምን መጀመሪያ ነው የምትሆነው? ደግሞ ሚስቲክ ሰዎች ደግሞ ወይም ደግሞ ወደ ሚስቲሲዝም ተዋርድስ ሚስቲሲዝም ሪሰርች ያሉ ሰዎች ብዙ ጊዜ ፍቅርን ጥበብን በሴት ነው። መጽሐፍ ቅዱስም ጥበብና ፍቅርን አንቺ እያለ ነው የሚናገረው እና ይዘፈንላታል። ለጥበብ ይዘፈንላታል፣ ለፍቅር ይዘፈንላታል። ራሷ ጥበብ ፍቅር ታስይዛለች እና የማዕረግ ጥግ ሲል ዝም ብሎ አይደለም። መኃልየ ዘሰሎሞን ምዕራፍ 6 ቁጥር 8 ላይ ሱላማጢስ ብትወስዷት 60 ንግስታት ሴት ንግስታት 80 ቆቦች አመሰገኗት። የማዕረግ ጥግ ማለት ይሄ ነው። መኃልየ ዘሰሎሞን ራሱ በጣም ከፍተኛ የሆነ ሚስቲካል ቡክ ነው። አይሁዶቹ የአይሁድና የእግዚአብሔር ግንኙነት ነው ይላሉ። ሌሎች ደግሞ አለቃ አስረሴኔሶም ተናግረውታል። ሱላማጢስ የምትባለው ንግስት ሳባ ነች። ለንግስት ሳባ ነው፣ ግን ሚስቲካል ነው። ሚስቲካል ስንል ተሟላይነቱ ወደ እግዚአብሔር እንዳወቀን ለማወቅ በምናደርገው ጉዞ ውስጥ የሚሰሩ ስዕሎች፣ ቢልዲንጎች፣ ስዕሎች ምን ሆኑ ኤክስፕሬስ ራሳችን የምናደርግባቸው ነገሮች ሁሉ ተሟላይነት ይኖራቸዋል ማለት ነው። እናችን ሴት ቀሚል ፊደል አላት። እዚህ ላይ በፖይንተር ባሳያችሁ ይሄ ኢንስቲትዩት ኦፍ ሴሜቲክ ስቴዲስ የሚባል እዚህ አሜሪካ ያለ ኤፍሬም ይስሐቅ ፕሬዚደንት ሆኑበት በአንድ ወቅት ሪሊዝ ያደረገው አለ። በእርግጥ ከና አለቃ አስረሴኔሶ ትንሽ ይለያል። ዘ ኦሪጂን ኦፍ ዘ ሴሜቲክ ባክግራውንድ ኦፍ ዘ ኦሪጂን ኦፍ አልፋቤት ነው የሚለው። የሳባውያንን አልፋቤት ያስቀድማል። ግን እዚህ ጋር ለምሳሌ 8 ቁጥር እናያለን። እዚህ ጋር ደግሞ ቀ የኛ ፊደል ነው። በመሃል ሳባውያንን ያስቀምጡት። ይሄ ኦርደሩ እንዳለ ሆኖ የቀ ምልክት 8 ነበር። አሁን እስቲ ይሄንን እዚህ ላይ ቀ እንመለከታለን። ፊደል ቀ ደግሞ እኛ ጋር አለ። ቀ ደግሞ ምንድነው የሚለው? ልፑ የህይወት በር ነው። ልክ እንደቶ ቶ የሚባለው ፊደል በእኛ ያለው አንኪዩታል ኢጂፕሽያን የህይወት በር ነው። ቴዲ አፍሮ ደግሞ እነዚህን ነገሮች ምን ላይ አድርጎ ተጠቅሟቸዋል? ከቨር ዲዛይን ምንድነው? እስቲ ቆይ የሂሮግራፊክስ ወይም ደግሞ የጥንት የግብፃውያን ሂሮግራፊክስ ምልክታዊ የሆነ ጽሁፍ ትርጉም ካለው ከተያያዘ ብለን ኢቶሪካን የሚለውን ስንወስድ
ኢቶ በመጀመሪያ አራት ሲምቦሎች ከቨር ዲዛይኑ ላይ አሉ። አራት ሲምቦሎች ናቸው። አንደኛው ቶ ፊደል ነው አንክ የሚሉት፣ ሁለተኛው አክሱም ሐውልት ነው፣ ሶስተኛው አንበሳ ነው፣ አራተኛው ደግሞ አፍሪካ ነች። አክሱም ሐውልት ላይ ያለችው አፍሪካ ነች። በእርግጥ አሁን ሰሞናውያን ወንድሞቻችን ተጋሮች ምን ይላሉ? አክሱም ሐውልቱን ጥቁር ያደረገው አዝኖ ነው ይላሉ። የጥቁር እጅም ነው ሊሆን ይችላል። ነገር ግን ከዛ የበለጠ የሚነግርህ አለ። አክሱም ላሊበላን በአንድ ዕለት አጽንቶ መራመድ አቃተው አገር ተለያይቶ ብሎ ምሰሶ ዘመመ ይላል። ምሰሶ ዘመመ ማለት ትግራይ የሌለችበት ኢትዮጵያ ማለት ነው። እንዴት ነው ያለ ትግራይ ኢትዮጵያ የት ያለ አክሱም ሐውልት ኢትዮጵያን ማሰብ እንዴት ነው የሚቻለው? የሆነና ወደ ሄሮግሊፊክስ ስንመጣ ኢቶ የሚለው ኢቴል ደግሞ ማለት የመልከጼዴቅ ልጅ የነበረው ነው። መልከጼዴቅ ደግሞ ጥቁር ነው። በእርግጥ ወደ ዕብራውያን መልእክት ላይ ጳውሎስ ምን ይላል? አባትና እናት የሉትም ይላል። አባትና እናት የሉትም ያለው ለዕብራውያን ነው እየጻፈው። ለዕብራውያን ጽፎ አባትና እናት ከመዝገባችን የታለ ነው የሚሉት። ነገር ግን ጥቁር ሰው ስለነበረ አብርሃም የገበረለት መልከጼዴቅ ጥቁር ስለነበረ፣ ይሄ ደግሞ ኦርቶዶክስ ቤተክርስቲያን 30-40 መጽሐፍ ጽፋ ነው። ካም ነው ኩሽኩሽ ማለት የለብንም። ካምና ኩሽ ልዩነቱን ካላወቃችሁ እንግዲህ ይህም የመጽሐፍ ቅዱስ ታሪክ ነው። የእያንዳንዳችን ጉዳይ አይሆንም እና የካም ልጅ ነው፣ ጥቁር ነው። ይህ ንጉስ አብርሃም ገብሮለታል። የዚህ ልጅ ንጉስ ኢትዮጵያ የሚለው ቃል ከሱ ተነስቶ ነው። ከነዓን ውስጥ ሁሉ ይኖር ነበር። የአዳምን አጽም እየጠበቀ ይሉታል። ባህታዊ ነበር። እዚህ ወደ ዋልድባ አካባቢም ብዙ ነገር አለ ከሱ ጋር የተያዘ የራሱን የቻለ ታሪክ ነው። ከዛ ደግሞ ኦር ማለት በሂሮግሊፊክስ ጥቁር ማለት ነው። ኢካ ማለት ደግሞ የህይወት መተላለፊያ በር ማለት ነው። ኢቶሪካ የሚለው ራሱ it is very much የጥቁር ግብፃውያን ኦሪጂናሊ ኢትዮጵያን የነበሩት ማለት ነው። ያው ኮመኒው እየተመረመረ እኮ ዲኤንኤው ከኛ ጋር እየተገናኘ ነው ከምስራቅ አፍሪካ ህዝቦች። ራሳችንን መለያየት ካልፈለግን ደግሞ በዲኤንኤ አንድ ነን። አማራም ብትሉ ትግሬም ብትሉ አገውም ብትሉ ሁሉም አንድ ነው። የቋንቋ ጉዳይ ነው። ይህን ቋንቋ ደግሞ ተነግሮናል። የካም ቋንቋ እርግጥ ነው ተሟላይት ኢትዮጵያ ሚስቲካል ኢትዮጵያን የቴዎድሮስ ዘፈኖች ውስጥ እናገኛታለን። እንዴት ጻፈው? እንዴት ኢንስፓየር ሆነ? ሜዲቴት ያደርጋል ወይ አላውቅም። ነገር ግን ገልጿታል ባይ ነኝ። ሶስቱም አብርሃማዊ እምነቶች ከአክሱም ሐውልት ጋር የተገናኙ ናቸው። እሱ ደግሞ በሌላ አለ። ሰብአዊ እስራኤል ጃስተስ ሪያል የሚለው ለምሳሌ ዘፈኑ ላይ ኢትዮጵያን ሰብአዊ እስራኤል ብሎ ይገልጻታል። ሰብአዊ ግን ሲል ብዙዎች ሰዎች ሄደው ተሻግረው የመን ነው የሚፈልጉት። ሳባ ጥቁር ነች። ጥቁር ሳባ የካም ልጅ ሳባን ማለቱ ነው። የራሷን ሕልውና ጠብቃ እየተጓዘች ያለች ነች። ለሺህ ዓመታት ብዙ ጦርነቶችን ተዋግታለች። አሁን በጨለማ ውስጥ ትገኛለች። እሱም ዘፍኖናል። በመጨረሻው ጀንበር በሚለው ዘፈኑ ላይ ከሌሊቱ 11 ሰዓት ነው። ሊነጋጋ ሲል ደግሞ ይጨልማል። ግን እዛም ውስጥ ሌላ አስገብቶ ፀሐይ ደመቀች ብሎም ብሰሙት ፀሐይ ደመቀች ብርሃኗን ለኛ ማለት አወቀች። ብርሃን ደግሞ አንድ ጊዜ ትሰጠናለች ማለት ነው። ይህም የሚገርም ነው። የሚገርም እያንዳንዱ ስታገናኙት ሌላ ዓለም ነው የሚፈጠረው። እሺ የሆነው ሆኖ እቺን ኢትዮጵያ እንዳትኖር የሚፈልጉ ኃይሎች አሉ። በእርግጥ አሉ፣ ነበሩ፣ አሁንም አሉ። የመጀመሪያዎቹ ቀኝ ገዢዎች አድርገውታል። ቀጥሎ ኮሚኒስት ኢትዮጵያ። ቀኝ ገዢዎች ጣሊያኖች ናቸው። በጣም ብዙ የተጻፉ መጽሐፍ አለ። ቀኝ ገዢዎች በሄዱበት ሀገር ሁሉ ብዙ ክፋት ስራዎች ይሰራሉ። ኢትዮጵያ ላይ ደግሞ ህዝቡን በብሔር በታትነው ለማጋደል ሞክረው ኢትዮጵያ የምትባለውን ኮንሴፕት ዲሚኒሽ አድርጋ እንድትጠፋ በማድረግ አንዱን ምርጥ ዘር አንዱን ምናምን አንዱን በማድረግ እስከ ዛሬ ድረስ እንደ ዛሬ ላያችን ላይ ቁጭ ብሎ የቀኝ ገዢዎች አስተሳሰብ ነው እኛን የሚያጋድለን።
ኮሙኒስት ደግሞ ካላችሁ ሻዕቢያም ኮሙኒስት ነበር፣ ህወሓትም ኢህአፓም ኮሙኒስት ነበር። ደርግ፣ ሰደድ፣ ኢጫት፣ መኢሶን ሁሉም የተጋደሉት ኮሙኒስቶች ነበሩ። ኮሙኒዝም ደግሞ አናርኪ አለ። አናርኪው ከሱ በፊት የነበረው መንግስት በጊዜ የነበረው ፊውዳል ኢትዮጵያ ነች። ገና ወደ ቡርዣውዚ እየሄደች የነበረች ኢትዮጵያ ነች። ያችን የነበራትን ትርክት ሁሉ በአናርኪ መንገድ ይነሳል፣ ዲሞሊሽ ያደርጋል። በፍርስራሹ ላይ የራሱን ጣዖት ለመገንባት ሞክረዋል። ከኮሙኒዝም ውድቀት በኋላ ደግሞ ብሔርተኝነት የስታሊን ብትር የምትባል ነበረች ኢህአፓዎች የሚቀጠቀጡባት። ብሔረሰብም የሚለውን ስታሊን ያቀበላቸው እስካሁን ቁጭ ብለው በብሔር ፖለቲካ ይባላሉ። በግድ ብሔር ያልሆነውን አሁንም ብሎ የነበረውንም አማራውንም ሬዲዩስ አደረጉት። ለኔ አማራ ማህበረሰብ ነው እንደው ከኢትዮጵያዊነት በታች ከብሔር በላይ እንደዚህ ብዬ ነው የማምነው። ለዚህ ደግሞ ሪዝን አለ። ራሴ ነው የግል አመለካከቴ ነው። ሪዝን አለ። ራሽናል ቬሪ ራሽናል ሎጂካል እና እነዚህ ሁሉ አፍርሰው የራሳቸውን ማንነት ለመገንባት ሞክረው ሁሉም ተዋጽኦ ሊያረጉ ሲሞክሩ ትመለከታለህ። ትግሬው ሲነሳ ሁሉ ነገር የትግሬ ተዋጽኦ ነው ይላል። ኦሮሞ ሲነሳ ጎጃምም ጎንደርም ሁሉም የኛ ነው ይላል። ሁሉም ሲነሳ ሁላችንም የሁላችንም ነው። የኛ እንደዚህ የብሔር የሚባለው በዲኤንኤ ለምን አንፈራረድም? ዲኤንኤ አለ አይደለም እንደ ዘመናዊ ሳይንስ ዳስታል ሌላ የሚገጥር ስንኞች አሉት። ወዲያ ትንገረኝ ማንነቷን ምጣት ታስተምርም ልጅናቷን ይላል። ወዲያ ታስቆጥረኝ ደማጥንቴን እኔ ያውቀው የለም ወይ ማንነቴን ይላል። ዛሬ ኩሽ የሚሉት ሰሜናዊ ብለው ትግሬዎችና አማሮችን ለማግለል ይፈልጋሉ። የታርጌት መጀመሪያ ለማጥፋት ሲፈልግ ካራክተር አሳሲኔሽን እንደዚህ ነው። እነሱና እኛ የሚል መፍጠር አለብን። ለጄኖሳይድ ዋነኛው እነሱና እኛ፣ ከዛ ጭራና ቀንድ ትሰራላቸዋለህ እነሱ ለምትላቸው፣ ከዛ ታጠፋለህ፣ ከዛ ትጠፋለህ። ኩሽ ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የካም ልጅ ያለችውን እና ካምና ኩሽ እንዴት ነው የሚገናኙት? ለእናንተ ለራሳችሁ የቤት ስራ ልስጣችሁ። ካም መልከጼዴቅ ብላ ሳባ ብላ የጻፈችውን እነ ኤሌክትሮን ስንት እነ ሻባቃ ሁሉ እንዴት ኢትዮጵያ ላይ እንደነገሱ የጽሑፍ ያስቀመጠችው ኢትዮጵያ፣ ከዛ በላይ በድንጋይ የቀረጸችውን የኢትዮጵያ ኦርቶዶክስ ቤተክርስቲያን መልሳችሁ ጮቷን ቀምታችሁ ጮቴን ተነጠቅኩ ብሏል ቴዲ አፍሮ። ጮታን ነጥቃችሁ የራሳችሁ ልታረጉ ትፈልጋላችሁ። እንግዲህ ከእኔነት ወጣችሁ እኛ እስከምትሉ ድረስ ስንት ሰው እንደሚያልቅ እግዚአብሔር ነው የሚያውቀው። ደብተራው የተባሉት የደብተራ ታሪክ ነው። ደብተራም እኮ ቢሆን ጽፎ ነው። በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል። ጽፎ ነው ደብተራም ቢሆን በቃል ያለ ይረሳል ዴፊኒትሊ። እሳቸው ደብተራ ያላችሁ ለኔ ሊቀ ሊቃውንት ናቸው። አለቃ አስረስ የኔ ሰው ደብተራም ናቸው። ደብተራም ኔጌቲቭ ኮኖቴሽን የለውም ስለማታውቁ ነው እንጂ ስድብ መንዜም ስድብ ነው፣ ጎጃሚም ስድብ ሆኗል። ሄዳንተ መንዜ ይባል በሄዳንተ ጎጃሚ ይባል ነበር። ኮኖቴሽኑ ሊሆን ይችላል። ስድብ ያልሆኑ ትክክለኛ ቃላቶች ሰዎች በኔጌቲቭ ሲናገሯቸው ይወሰዳል። በየሁሉም ቋንቋ በአማርኛም በትግርኛም በኦሮምኛም በምንም ማለት ነው በሁሉም ቋንቋ ውስጥ አሉ እነዚህ ነገሮች። እና እኚህ ሰው ጭንቅላቴን እስኪያመኝ ድረስ ነው 1940s 45 46 ከሰባ ምናምን ዓመት በፊት ሲያወርዱ በጣም የሚገርሙ ሰው ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቅ ናቸው። ጠቃሚ ምክር የሚለው መጽሐፋቸው ላይ የአፍሪካ በእስልምና ያላችሁ የአፍሪካ ልጆች ሆይ ይላሉ። ጥቁር ካም ከወንድሞቹ ከያፌትና ከሴም ያነሰ ምንም ነገር የለውም። በአረብኛ የተጻፉትን መጽሐፎቻቸውን ብትመረምሩ ታገኛላችሁ። ጭራሹ ነው እንደዚህ ነው። ቶሟን ላይ ስትሆን ኢንክሉሲቭ ነው የምትሆነው፣ አታገልም። ምክንያቱም ማነው እግዚአብሔር እንዳየኝ አይቼዋለሁ ያለው ያ ኢራናዊ ሚስቲክ
ያው በርግጥ ከሃዲ ነው የሚባሉ መጨረሻ ላይ እንደነዚህ አይነት ሰዎች የእግዚአብሔርን አይን ፕሮቪዥኑን ስትመለከት በፍጹም እንደዚህ አይደለም። የእግዚአብሔር እኮ ትልቅ የጻፈው መጽሐፍ አለ በተፈጥሮ ሰማያት ምድር የእግዚአብሔርን ስራ ይናገራሉ ይላል መዝሙር ዘዳዊት። እነሱን ማንበብ ከቻልክ ለምሳሌ ዝናብ ለክርስቲያን ለእስላም ያዘንባል፣ አየር ለክርስቲያን ለሙስሊም ይላል። ዲስክሪሚኔት አያደርግም። ግን አንድ አክራሪ ክርስቲያን አውጥተህ ፀሐይ ላይ ብሾመው አረብ ሀገር ፀሐይ አይወጣም። አንድም ደግሞ አክራሪ ሙስሊም አውጥተህ ብትሾመው ክርስቲያኑን አለም በጨለማ ነው የሚተው። ግን እግዚአብሔር ለሁሉም ፕሮቫይድ ያደርጋል። ለሁሉም ፕሮቫይድ የሚያደርግ ከሆነ እኔም ደግሞ እንደ አምላኬ ነው መሆን ያለብኝ። እንደዛ ነው። ኢንክሉሲቭ ሆናል። እሳቸውም እንደዚህ ነበር የነበሩት። ከህመማቸው በኋላ ከነበረው ስትራግል በጊዜው ከነበረው ስትራግል ከፍርሃታቸው በኋላ እንደዛ ሆኖ ነበር። የሚገርመው ደግሞ ሌላም አስተሳሰብ አላቸው። ይሄ የትቤ አክሱም ምን ነው አንተ የሚለው መጽሐፋቸው ላይ ነው ይናገራሉ። ስለነዚህ ደጃች ባህታጎስ እንዴት አድርገው ኤርትራኖቹ ኢትዮጵያኖችን ኤድ እንደሚያደርጉ ከተናገሩ በኋላ ኢቭን በኤርትራን በኩል ሆነ ኢትዮጵያም ውስጥ ሆኖ የነበሩትና ለጣሊያን ያገዙትን ባንዳዎች እንኳን እነዚህ ሸረኞች መተው በወዲም በኩል ህዝባችን አለቀ ይላል። እነሱን የደገፋቸው መሞት አለባቸው ብሎ አይናገሩ። እንደዚህ ብለው ህዝባቸውን የሚዘክሩ ሰው ነበሩ። አለቃ አስረስ ሄደ ሰው ማለት ነው። ገና የአፍሪካ አንድነት ድርጅት ሳይፈጠር የካም ልጆች መተባበር እንዳለባቸው ለህልውናቸው ሲሉ ይናገሩ ነበር። የአፍሪካ አንድነትን ከተፈጠረ በኋላ በ1958 በእኛ የጻፉት መጽሐፍ ላይ ቡርኪና ፋሶ ገብቷል እንትና እየመጣ ነው ያሉ በቃ በጣም በመደመምና በአድናቆት ነበር ያንን ህብረት ሲያሞግሱት በመጽሐፋቸው የምናገኘው። እንግዲህ እሳቸው ትቤ አክሱም ነው አንተ እናት አክሱም አንተ ማነህ ብላ ትጠይቃለች። ዛሬም እየጠየቀች ነው። እናታችን አክሱም አንተ ማነህ? ሐውልቱ ያናገራል። የተሰሩ ስራዎች በድንጋይ የተሰሩ ስራዎች ከመሬት በታች በመሬት ያሉ ከመሬት በላይ ያሉት ሁሉ በተራራ ላይ የተሰሩት ሁሉ እየጠየቁ ነው ያሉት። አንተ ማነህ? ይህ እሳቸው ጥያቄ እሳቸው ብቻ አልነበረም። በጣም ለብዙ ሺህ ዘመናት ሲጠየቅ የነበረ ነው። በውስጡ ደግሞ ተሟላይነትን ሚስቲካል ኢትዮጵያን የያዘ ነው። ይህንን እንዴት እናውቃለን ለሚለው ያው ተሟላይነት ምን እንዳለ ትንሽ ሀሳብ የያዘን ይመስለኛል። ያው ፈጣሪን ለማወቅ አልቲሜት ሪያሊቲ ዩኒቨርሱን ሁሉ ይዞ የሚገዛውን ለማወቅ ብናደርገው ጉዞ ውስጥ ራሳችንን ከሱ ጋር አገናኝተን የምንገልጽበት ወይ አይደንቲፋይ የምናደርግበት መንገድ በስራዎቻችን፣ በጽሁፎቻችን፣ በምንም በአርትም ሊገለጽ ይችላል። ያንን ተሟላዊ እንለዋለን ወይ ደግሞ ሚስቲካል እንለዋለን ማለት ነው። የአክሱም ነገስታት ሁሉም የኢትዮጵያ ነገስታት ሲሄዱ አክሱም ሄዱ ነበር። የመጨረሻዎቹም ነገስታት አክሱም ሄደዋል። አክሱም ቤተክርስቲያን ኃይለ ሥላሴ ሁሉ አሰርተዋል። እነ ፋሲለደስ አሰርተዋል። ሚኒሊክም ሄደው ከአድዋ ነው ከምን ብቻ እንትናቸው ዘውዳቸው እንደላኩ አስታውሳለሁ። ትንሽ እሱ ላይ ግር ይለኛል ታሪኩ ያው ረዘም ብሏል። ምንድነው አንድ ንጉስ ሲነግስ ልጃገረዶች ሐምራዊ ሪባን ይዘው ሐር የተሰራ ጨርቅ ይዘው መንገዱን ዘግቶበት ምን ውጡ አምጡ ምን አንተ ማን እያሉ ያስቸግሩታል። በመጨረሻ ላይ ንጉስ ሰይፉን አውጥቶ እኔ የጽዮን ንጉስ ነኝ ብሎ ቆራርጦ ነው የሚነግሰው። ጽዮን የሚለው ቃል ደግሞ የእስራኤል ቃል አይደለም። ጽዮን የሚለው የከነዓኖች የነመልከዘዴቅ ቃል ነው። ጽዮን ማለት አምባ መጠጊያ ማለት ትልቅ ተራራ ፎቅ ያ ኢትዮጵያን በደንብ ነው የሚወክለው። በግዕዝ ውስጥ ተጸወነ የሚለው ጽዮን የሚለው ተከለለ በሚለው ግስ እንደሚረባበት ሊቃውንት ሲያወሩ ሰምቻለሁ። እና ይህንን ትራዲሽን ነው እሳቸው የሚያስቀጥሉት። አንተ ማነህ ብለው የጠየቁን ይህንን ነው። ረቂቅ የሆነው ሚስጥር የሆነው
እንግዲህ አንዳንዱ ብንናገረውም እኮ ለመግባባትም እኮ ትንሽ ጊዜም ወይም ደግሞ ሁኔታዎችን እንትን ሊሉ ይችላሉ፣ ፋክተር ሊሆኑ ይችላሉ፣ ሊወስኑ ይችላሉ መግባባትን። የአክሱም ሐውልት እንግዲህ ድንጋይ ብቻ ነው ብሎ የሚያምን ሰው ካለ እንግዲህ ድንጋዩ ማን ነው ቦታ ተቀያይሮ እንደሆነ ራሱን ይጠይቅ። እኛ መቼም ሰውን ድንጋይ ከበረ ነገር ስለሆነ እኔ ሰውን ድንጋይ ብያል አልሳደብም። የአክሱም ሐውልትና ስንት በዓለም ላይ ያሉ የድንጋይ ስትራክቸሮች ውስጥ ያለ ጥበብ ሳይንስ እየተመለከትኩ ሰውን ድንጋይ አልልም። ድንጋይማ ጥቅም አለው። እንግዲህ በአክሱም ሐውልት ስር ሶስቱም አብርሃማዊ እምነቶች እስልምና፣ ክርስትናና የአይሁድ እምነት ክብር ሰጥተውት እናገኛለን። ለምሳሌ እስልምና ብንመለከት የመጀመሪያዎቹ ሂጅራ ያደረጉት የእስልምና ቅሬቶች መተው የተረፉት አክሱም ሐውልት ስር ነው። ከሱረቱ አልመሪም ጠቀሱላት፣ ድንግል በድንግልና ትወልዳለች የሚለው ማለት ነው። ሱረቱ አልመሪም ደግሞ የኢትዮጵያ ሕዝብ ስለ ማርያም ሲሉት አንጀቱ የሚራራ ስለሆነ በእናንተና በእኛ መካከል ያለው ምክንያቱም እነዛ በጣዖት አምላኪዎች ነበሩ። ጣዖት አምላክ ደግሞ ሕፃናትና ሴቶች ልጆቻቸውን ለአጋንንት የሚሰዉ ናቸው። የአክሱሙ ንጉሥ ክርስቲያን ሆኖ እንደዚህ ከሚያደርጉ ከኛ የተለየም ቢሆን ብሎ ስለ ማርያም አንጀቱ ራርቶ አተረፋቸው። ያ የእስልምና ቅሬታዎች በአክሱም ሐውልት ስር ነው የተረፉት። ክርስትና ከተመለከት ታቦተ ጽዮንን በውስጡ ይዞ ሐዋርያት ምዕራፍ 8 ላይ ደግሞ መልአኩ ታዞ አንድ ኢትዮጵያዊ በራሱ ቋንቋ የተጻፈ የነብዩ ኢሳያስን መጽሐፍ እያነበበ ሲሄድ ማን ነው ተብሎ ተጠይቆ ሂድና ተገናኘው ተብሎ ሁለተኛው መልከ ጼዴቅ ነው ይላሉ። የሚያመሰጥሩ አሉ። 3 መልከ ጼዴቆች አሉ ይባላሉ። ሁለተኛው መልከ ጼዴቅ ነው። መልከ ጼዴቅ ታይቱል ነው እንጂ ዘላለማዊ የሚሆነው ሰው አይደለም። ሰዎቹ ሞታሉ እንደማለት፣ ታይቱል ግን ዘላለማዊ ነው ይባላል። እና በዛ ደረጃ ክርስትና የገባባት ነች። ወደ አይሁድ እምነት ስንሄድ በአይሁድ እምነት ትንቢተ አሞጽ ምዕራፍ 9 ቁጥር 7 ላይ የምንመለከት እናንተ እስራኤላውያን ለእኔ እንደ ኢትዮጵያ ልጆች አይደላችሁም ወይ ይላል። ምን ማለት ነው? አንተ ለእኔ እንደ ወንድሜ አይደለህም እኮ ማለት ወንድሜ ለእኔ ትልቅ ነው ማለት፣ ኢትዮጵያ ለእግዚአብሔር ትልቅ ናቸው ማለት ትልቅ የሆነ ነገር ነው ማነጻጸሪያ የምታቀርበው። ኢትዮጵያዊ በእግዚአብሔር ዘንድ ክብር አላት፣ ያውም የኦሪቷ ኢትዮጵያ። ያም ደግሞ ከክርስቶስ ልደት በፊት ከ500 ከ600 አንዳንድ አይሁዶች ምን ይላሉ? በዛን ሰዓት እንትን ገብቶ ስለነበረ ወደ ኢትዮጵያ የአይሁድ እምነት ገብቶ ስለነበረ ነው እንደዛ ያሏት ያለ ይላል። ብቻ ለተባለው ምክንያት ይበል በትንቢተ አሞጽ ላይ መኳንንት ከግብፅ ይወጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘርጋለች፣ ታገናኛለች። ግን ያንን መዝሙር 67ን 68ን ስታነቡት ትልቅ ፍጭትና ግጭት መጀመሪያ አለ። እንግዲህ ይሄ ሁሉ ሚስቲካል ኢትዮጵያን የሚገልጽ ነው። በሶስቱም እምነቶች ውስጥ ለምን ፈጣሪ ይፈልግ? እሺ እኔ የእስልምና አምላክ የኔ አምላክ አይደለም ልበል። የኔ አምላክ ሁሉን ዓለምን ገዝቶ የሚቆጣጠር the one who created all universal laws and set them in motion, omnipotent, omnipresent, omniscient ነው ብዬ ካመንኩ ሁሉም ቦታ በሁሉም ያለ የሚገዛ ሁሉን ዓለማት ያለውን ህጉን የፈጠረ የሚቀርረውን በአንድ ላይ የሚሄዱን የፈጠረ የገዛ የሚሄድ ከሱ ውጭ ምንም ነገር የሌለ ብዬ ካመንኩ ይህ አምላክ ለምን ፈቀዳቸው እነሱ እንዲመጡ? ስለዚህ እኔም ደግሞ እንደ አምላኬ እጄን እዘረጋለሁ፣ አቃፊ ሆናለሁ፣ ተሟላ ይሆናሉ። ተሟላዊነት ማለት ይሄ ነው። ተሟላዊት ኢትዮጵያ አለች። ኢትዮጵያን ተሟላዊት ኢትዮጵያ ስንመለከት በመጀመሪያ ወደ 3 ነገሮች ትራያንጉሌት የሚያደርጓታሉ። በእነዚህ ስራዎች ውስጥ ሳይንሳዊ የሆነ ስጋዊ የሆነ ነገር አለ። አሁንም ገና አሁን ያለው ሳይንስ ያልፈተዋል። መንፈሳዊነት አለ። ኢየሩሳሌምን ሪፕሮዲውስ ማድረግ ወደ ሰማይ የሚደረግ የሰማይ ኢየሩሳሌም የሚል ለክርስትና ትልቁ ኢየሩሳሌም የሰማይቷ ኢየሩሳሌም፣ እቺም የምድራዊቷ ኢየሩሳሌም ወደ እሷ ዞረን አቅጣጫ የምንጸልይባት የነበረች አሁንም ትኩረታቸውን ወደዛ ነው። እስልምና ወደ ካባ እንደሆኑ ሁሉ ማለት ነው። ኖቲንግ ፖይንት ናቸው። እነዚህ ኖቲንግ ፖይንቶች አሉ። ሌላ ተሟላዊ ነች። ይሄንን ሶስቱን አሟልታ የያዘች ነች። ይሄ
የአክሱም ሐውልት ቁልፍ ነው። ቁልፍነቱ መሬትን ብቻ መሬትና ሰማይን የሚያገናኝ ቁልፍ ነው። ኢት ኢዝ ኪ። ይህንን ቁልፍ ማፍረስ የሚፈልጉ አሉ። አፍርሰው አድቀው አብኩተው አሸዋ አድርገው የራሳቸውን ብልጭልጭ ነገር መስራት የሚፈልጉ አሉ። ሞክረዋል፣ ጠፍተዋል። አሁንም የሚሞክሩት ይጠፋሉ። ለዚህ የስታሊን ብትር አለ እስካሁን ድረስ አለ ኢትዮጵያ ውስጥ። አሁን አሁን ደግሞ ሃይማኖት ደግሞ የሃይማኖት ሽፋን ይዛለች፣ ትቀባባለች፣ ትሸላለማለች፣ ትዟዟራለች፣ ግን ትጠፋለች። ምክንያቱም ተሟላይት ኢትዮጵያ የተፈቀደችው በፈጣሪ እንጂ በፍጡር ላይ አይደለም። እንግዲህ እቺ ተሟላይት ኢትዮጵያ አለች ብለናል። ቴዲ አፍሮስ ደግሞ እንዴት አድርጎ ገልጿታል እንበል። ለምሳሌ ጽዮን ሙሽራ የሚለው የዚች ተሟላይት ኢትዮጵያ ማንገሻ ዘፈን ነው ብዬ በይነዋለሁ። ይሄ የራሴ አመለካከት ነው። እንግዲህ የቄዳር አበባ ይላታል። ጥቁር አበባ ማለት ነው። ፓለስታይን ውስጥ የሚገኝ አምሳለ ጦቢት ይላል። አምሳለ ጦቢት ማለት ጦቢያ ጦቢት የሚባሉ የነነዌ ወይም ደግሞ ወደ ኩዌት ኢራቅ ውስጥ የነበሩ በስደት የነበሩ አይሁድ ናቸው። አንደኛው አባትየው አይነ ስውር ነው። ልጅየው ደግሞ ያገባት 7 ባል በገባ ቀን የሚሞትባት የነበረች ነች። አዎ ወጅብኝ አስማንዲዮስ የሚባል አጋንንት ነው ይላሉ። ወይም ደግሞ አሬች ፋክተሪ ሾተ ላይ የሚሰራውም እሱ ነው ይባላል። እንግዲህ ኢትዮጵያ ስንት ጊዜ ሾተ ላይ አጋጠማት። ደርግ ዋነኛው ሾተ ላይ ነው። ኢትዮጵያ ትቅደም ያለ ምንም ደም ብሎ መጥቶ ደብደም አድርጎ ነው ሄደ። ኢህአዴግ መጣ። አስታውሳለሁ ሰይጣን ታሰረ ተባለ። 3 ዓመት አልቆየም። ከኢትዮጵያ እና ኤርትራ ብለዲ ዋር አደረጉ። ዶክተር አብይ መጣ። እንደ በፊቶቹ አይደለም፣ ፈሪሃ እግዚአብሔር ያለው ወጣት ልጅ ነው ብለን ሁላችንም ልብ ሰጠን። ትግሮችም ልብ ሰጡት፣ ኤርትራኖችም ልብ ሰጡት። አሁን የት ነው ያለችው አገራችን? ተመልከቱ። ግን እቺ ተሞላይት የሆነች ኢትዮጵያ ትነግሳለች፣ ትዳራለች። ልትዳር ነው። ዓለም ሊሰበሰብ ነው። የዛር ዘፈን አለ፣ ዛር ዘፈን አለ፣ የጂኒ ዘፈን አለ። በግብፅም በኢትዮጵያም በየቦታው መንፈሳዊ ነገር ደግሞ እንደዚሁ ይከብርበታል። ሙካሿን በቀይ ነጠብጣብ ያለውን ቀስተ ደመና የሆነ ጥለቷን አሁን ዛሬ የኢትዮጵያ ባንዲራ የያዘ ሰው ይደበደባል። ሰማይ ላይ የኢትዮጵያ ባንዲራ ለአረንጓዴ ቢጫ ቀይ ታያላችሁ። ዳመና በዞረበት፣ ጠል ባለበት፣ ውሃ ባቋተበት፣ ዝናብ በመጣበት፣ የፀሐይ ብርሃን ባለበት ሁልጊዜ ቀስተ ደመና አለ። እንግዲህ አንገት ላይ ተደረገ የምታስወልቁ፣ ጭቅላት ላይ ተደረገ የምታስወልቁ ውጡና ከሰማይ ላይ አውርዱ ከቻላችሁ። በሰማይ ነገሰ ነው ጸዳሏ ብርሃኗ እያለ ይነግርሃል። የፍቅር እናት ነች ይላል ቴዲ። እችን የፍቅር እናት ነው የሚያነግሳት። እችን ተሟላ ኢትዮጵያን ነው እያነገሳት ያለው። እና ይህን ካልኩ በኋላ አንድ የሚገርመኝን ደግሞ ከዚህ እንትን ውስጥ ከዚህ ዘፈን ውስጥ ጽዮን ሙሽራዬ ከሚል ውስጥ የሚገርም አወይኔ አረግኔ ሰው መሆኔ ይላል። ምን ልስጣል ለሸልማት ይላል። ሰው ያለውን ይሰጣል። ብር ካለ መስጠት ትችላለህ። ብር ከሌለ ጉልበትን መስጠት ትችላለህ። በሀሳብ መርዳት ትችላለህ። ግን ምን ልስጣል ለሸልማት ስትል ፍቅሩ ስትገባ ነው እንደዛ የምታስበው። በቂ አይደለም። ካለኝ ሁሉም በቂ አይደለም። ይሄ እንግዲህ እኔ እንዴት እንደደረሰበት አላውቅም። የልጁን ጠባይ አላውቅም። ተሟላይት ኢትዮጵያን ግን በደንብ ገልጿታል ባይ ነኝ። በእርግጥ እኔ ስለ ሙዚቃ ብዙ አላውቅም። ሙዚቃ አዳማጭ ነኝ እንጂ እኔ ሙዚቃ ላይ እንዲህ ነው እንዲያ ነው ብዬ ልናገር አልችልም። ቢሆንም ግን ያው እዚህ ጽዮን ሙሽራዬ ውስጥ ትንሽ የምንጃር ቡልጋ የእግር ድቅደቃ ዳንኪራ ይታየኛል። ይሄ ደግሞ ንቃ ነው። መሬት ሲደበደብ ንቃ ነው።
awakening the human self, the flesh. ንቃ አይንህ አይታወር። አምሳለ ጦቢት የሚለው እኮ አይኑ የታወረ ነው። ኢትዮጵያ ታወራለች። ውርጅብኝ ነበር። ውርጅብኝ ባይኖር ኖሮ ማን አፍሪካና ህሎ ይላል። ውርጅብኝ ሁለት ነው። አንዱ ከላይ የሚወርድበት ሊሆን ይችላል፣ ወይ ደግሞ ማስወረድ አቦርትድ መሆንም ሊሆን ይችላል። ከዚህ በላይ እንዴት አድርጎ ይጣ ይሄ ሰውዬ? ከዚህ በላይ ምን ያንጣል? እና ታይቶታል። እውነት ነው። ከላይ ከዘነበ ከታች ይሞላል፣ ከላይ ካልዘነበ ከታች መች ይሞላል ይላል። እኛ ደግሞ ከላይ ከዘነበ ከታች ሙግሮፉ አይቀርም ነው። የትንቢተ ዳንኤል ላይ ብንመለከት ምዕራፍ 10 ላይ ለዳንኤል መልስ ይዞ የመጣውን መልአክ 3 ሳምንት የፋርስ አለቃ አቆመኝ ይለዋል። የፋርስ አለቃ የሚለው ሰው አይደለም። ፋርስ መንግስት ይነግስ ከሰማይ የነገሰ አጋንንት ነበር። ያንን ነው። ያ ከተወገደ በኋላ ግን ደረሰው። ከላይ ሲሞላ ከላይ ሲዘንብ ከታች ይሞላ። ጽዮን ተድራለች። ጽዮን ሙሽራዬ ተሟላይት ኢትዮጵያ ተድራለች። ያርግልን፣ በፍጥነት ይምጣልን። አሁን ይሁን አሜን ነው የምንለው። ይሁን የምንለው እንደወሎዮቹ መርሐባ ብለዋል፣ መርሐባ ተቀብለዋል። እኛም ደግሞ ይሁን መቼ አሁን ይሁን መቼ አሁን ነው የምንለው። ታዲያ ቴዲ ይህንን ያህል ተዳፍሮ በዚህ የፖለቲካው ጥንቅጥ ውስጥ ሊሰራ የቻለው ምንድን ነው የሚያሰራው ሲል የፕሮፌሰር ደበበ ሰይፉ አንድ ግጥም ታወሰኝ። የብርሃን ቅጽ 2 ላይ ለአንዲት ቅጽበት ብቻ የሚል አንድ ግጥም አለ። ግጥሙን አነብላችኋለሁ። እስቲ የማን ነው ጉልበት የሰው የአማልክት ሊሰጠኝ የሚችል የደቂቃ እረፍት እውነት ፍቅር ውበት እማወጋበት ለአንዲት ውብ ሙዚቃ ሐሳቤን ሰውቼ ለአንዲት መልካም ቅኔ ባርነት ገብቼ ህሊናዬ ቀልቤን አካሌን ሰጥቼ ለአንዲት ቅጽበት ብቻ የአእምሮዬ መርከብ ከማዕበል አምልጣ ከህይወት ስንክሳር አምርራ ፈርጥጣ እጹብ ውበት ቅኝት እጅግ ተመስጣ ሌላው ነገር ባፍንጫ ይወጣ ለአንዲት ሙዚቃ ሐሳቤን ሰጥቼ ሙዚቃ ህይወቴ የሚለውን አናዘር ማስተር የሆነ ስራ የሚገርም ስራውን ተመልከቱ። ቴዲ አፍሮ ከያኒና ኪነት ነው። ለአንዲት መልካም ቅኔ ነው። ኢትዮጵያ ቅኔ ተሞላይት ኢትዮጵያ ቅኔ ሰምና ወርቅ ብቻ አይደለችም፣ አልማዝም አላት። ይሄው አልማዙን አቅርቦልን ሰምና ወርቅ እኛም እናውቀው ነው። አሁን አልማዝ ኢትዮጵያ ደግሞ ተሞላይት ኢትዮጵያ የምትገለጽበት ነው። በአልማዝ ደረጃ ያለ ማለት ነው። ህሊናዬን ቀልቤን አካሌን ሰጥቼ ምን ያህል ጊዜው 8 ዓመት ነው እንግዲህ ጸጥ ያለው 8 ዓመት ሙሉ የሰራው ስራ ህሊና ያደክማል፣ ቀልብ ይዛል፣ አካል ያዘላል። እንዲህና እንዲያ ብሎ ቴዲ አፍሮ እንደዚህ አይነት እጹብ ድንቅ የሆነ ስራ ሰጥቶ ለኛ ሰጥቶናል። ሊመሰገን ይገባዋል ብዬ የዛሬን ዝግጅቴን አጠቃልላለሁ። አመሰግናለሁ። እንግዲህ ይሄን ሐሳብ ብዙ ቦታ እንዲደርስ አይዶንት ኖ ምን ያህል ጥራቱ ሊኖር እንደሚችል እንደማይኖር ጥራት ባይኖረውም እንዲሁ ስላይዱን እያያችሁ ድምፁን ቀስ ብላችሁ እያዳመጣችሁ ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ ወይም ደግሞ ኔም መስጠት ትችላላችሁ። ችግር የለውም። ለሌሎች ሰዎች ብታዳርሱ ጥሩ ነው ብዬ አስባለሁ።